ሰላም እንደምሰንብታችኋል ነፃነት ነኝ ከነፃ መረጃ በዛሬው የመረጃ ሰዓቴ ላይ አንዲት የምታጠባ እናት ካረገዘች ማጥባቷን መቀጠል አለባት የለባትም ለራሷ ጉዳት አለው ወይ ለምታጠባው ልጅስ እንዲሁም ለጽንሱ ጉዳት ያስከትላል ወይ በአጠቃላይ በማጥባቷና ባለማጥባቷ ዙሪያ የጤና ባለሙያዎች ምን አይነት መረጃዎችን አስቀምጠዋል የሚለው ላይ መረጃ አጋራችኋለሁ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ መረጃው ለብዙዎች ተደራሽ እንዲሆን አጋሩት ላይክ አድርጉ የተሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ በቀጥታ ወደ መረጃ ያልፋለሁ አብራችሁን ቆዩ ተመልሻለሁኝ እንግዲህ ማርገዛችንን ካረጋገጥን በኋላ ያጠባን ከሆነ ማጥባቴን መቀጠል አለብኝ የለብኝም ምንድነው ማድረግ ያለብኝ ልጄ ይጎዳል የሚጣዋው ወተቱ ጥሩ ላይሆን ይችላል ውስጥ ያለው ጽንሱ ምን ሊሆን ይችላል ጉዳት ያደርስበታል ተጽዕኖ ይኖራል ብለን እንደናት ጥያቄ እናነሳለን እንጨናነቃለንና የተለያዩ ጉዳዮች ውስጥ ማሰብ ውስጥ እንገባለን ያው እናቶች አይደለን እዚህ ላይ ደግሞ የጤና ባለሙያዎች የራሳቸውን ምላሽ ያስቀምጣሉ የምላሽ ምንድነው ወደሚለው ስመጣላችሁ መጀመሪያ እርግዝናችን ጤናማ እስከሆነና ምንም የተለየ የእርግዝና ሁኔታ ውስጥ እስካልሆነን ድረስ እንዲሁም ራሳችንን በበቂ ሁኔታ መንከባከብ እስከቻለንና ጤናማ ያመጋገብ ሁኔታ ውስጥ እስካለን ድረስ ማጥባታችንን መቀጠል እንደምንችል ነው የጤና ባለሙያዎች የሚያስቀምጡት እስከዚህ ድረስ ማጥባት ትችላለሽ በዚህ ወር ማቆም አለባት ተብሎ የተቀመጠም ነገር የለም ስለዚህ እስከመጨረሻ እስከምንወልድ ድረስ ማጥባት እንችላለን ከወለድን በኋላ ጤናማ እስከሆነንና ለራሳችን ለምናጠባው ልጅ ለተወለደውም ልጅ መትረፍ እስከቻለን ድረስ ማጥባት እንደምንችል ምንም አይነት ገደብ እንደሌለው የጤና ባለሙያዎች ይገልጻሉ ዋናው ራሳችንን በበቂ ሁኔታ እየተንከባከብነው በቂ የሆነ ፈሳሽ ጡታችን ማምረት መቻሉ ላይ ነው ትኩረት ማድረግ ያለብን ያ ከሆነ ማጥባት መቀጠል እንደምንችል የጤና ባለሙያዎች ያስቀምጡልናል ነገር ግን ቀደም ሲል እንዳልኳችሁ ይሄ ሃይ ሪስክ የሚባል የእርግዝና ሁኔታ ውስጥ ያለች እናት ከሆነች ማጥባት እንደማትችል ነው የሚያስቀምጡት ይህም ማለት ለምሳሌ ከዚህ ቀደም የነበራት የእርግዝና ሁኔታ ላይ የተለየ ጤና እክል ገጥሟት ከሆነ ለምሳሌ ምጥ ያለ ጊዜው በቶሎ የሚመጣ ከሆነ ከዚህ ቀደም በቶሎ የወለደች እናት ከሆነች ጊዜዋን ሳትጨርስ የእርግዝና ጊዜዋን እንደዚሁም ደግሞ የውርጃ ታሪክ ከዚህ ቀደም የነበረ የእርግዝና ሁኔታ ላይ ያላት እናት ከሆነች ባታጠባ የተሻለ እንደሆነ ያስቀምጣሉ ወይ ሙሉ እነዚህ አጋጣሚዎች ካሉ ይከለከላሉ እንዲሁም ደግሞ መንታና ከዛ በላይ የእርግዝና ሁኔታ ላይ ያለች እናት ከሆነች ማጥባቷን ይከለክላሉ ከዚህ ቀደም ባለው እርግዝናዋ ላይና በዚህኛው እርግዝናዋ ላይ ቢሆን የደም መፍሰስ ሁኔታ ያላት እናት ከሆነችም ባታጠባ የተሻለ እንደሆነ የጤና ባለሙያዎች የሚያስቀምጡት ነው የሚሆነው ሌላው የታችኛው የሆድ አካባቢ የተለየ ህመም ያላት ከሆነ ከፍ ያለ ህመም የሚሰማት እናት ጭምር ከሆነች ባታጠባ በእነዚህ ምክንያቶች የተሻለ እንደሆነ ነው ባለሙያዎች የሚያስቀምጡት ነገር ግን ይሄንን ሁሉ የምትወስነው ያላትን የእርግዝና ሁኔታ መሰረት አድርጋ ከሐኪሟ ጋር በመወያየት ላለማጥባት መወሰን ትችላለሽ ማለት ነው እንዲሁም ደግሞ ራሳችንን የምንጠብቅበት ሁኔታ አንዲት እናት እያጠባች የራሷንም የጤንነት ሁኔታ መጠበቅ ከቻለች ለምታጠባው ልጅ በቂ ወተት እንዲያገኝ ሰውነቷን በጤና መያዝ ከቻለች ይህ ማለት አመጋገቧን ማስተካከል የምትችል ከሆነ ወይንም ጥሩ የአመጋገብ ሁኔታ ውስጥ ካለች በቂ ረፍት ማግኘት በቂ ፈሳሽ እየወሰደች ከሆነና የውስጠኛውንም ጽንስሳት ጎዳ ለዚህኛውም የተረፈች ለሶስቱም አካል መሆን የሚችል ሁኔታ ላይ ያለች እናት ከሆነ ማጥባት እንደምትችል የጤና ባለሙያዎች ያስቀምጣሉ ማለት ነው ነገር ግን ጥሩ የሆነ የአመጋገብ ሁኔታ ከሌለን የተመጣጠኑ ምግቦችን የማንመገብ ከሆነ በቂ ረፍት ማናረግ ፈሳሽ በመናጠባው ልክ የማንወስድና የራሳችንን የውስጥ ጤንነት የማንጠብቅ ከሆነ አለማጥባታችን የተሻለ እንደሆነና ብናቆመው
የሚመከር እንደሆነ የጤና ባለሙያዎች ያስቀምጣሉ። ስለዚህ አንዲት እናት ለማጥባት ስትወስን እነዚህን ሁሉ ቅድመ ሁኔታዎች ከግምት ውስጥ በማስገባት መሆን እንዳለበት የጤና ባለሙያዎች ያስቀምጣሉ። ከዚህ ጋር በተያያዘ ወደ ራሴ ተሞክሮ ልምጣላችሁ። እኔ የመጀመሪያ ልጄን ከወለድኩኝ በኋላ ሁለተኛ ልጄን ሳረግዝ እያጠባው ነበረ፣ አላወኩም ነበረ። በቶሎ ካወኩኝ በኋላም አላቆምኩም። የተወሰነ ጊዜ ለማጥባት ሞክሬያለሁ። ግን ከነበረኝ የእርግዝና ህመም ከእርግዝና ጋር ተያይዞ የሚመጡ የእርግዝና ምልክቶች አሉ አይደል? ይሄ ጧት ህመም የምንለው ማስመለስ፣ ማቅለሽለሽ፣ ምግብ እንደፈለግን አለመብላት፣ የድካም ስሜት፣ የሆድ አካባቢ መነፋት፣ ጡት አካባቢም ስናጠባ ምቾት ያለመሰማቱ ስሜት እኔ ጋር በጣም 5 ወር ምናምን እስከሚሆነኝ ድረስ ያየልብኛል። እስከ 4 ወር ድረስማ ተዋኝ ነገርም። በዛ ምክንያት እኔ 2 ወር አካባቢ አጥብቻለሁ። ከዛ በላይ ግን ካለኝ ሁኔታ አንፃር ራሴንም በጤና ማቆየት በጣም የከበደኝ ስለነበረ ላጠባ አልቻልኩም። 2 ወር ምናምን አካባቢ አጥብቼ ስለከበደኝ አቁሜዋለሁ። ያ እንግዲህ የራሴ የሰውነት ሁኔታ በጣም እየደከመ ስለሆነ በቂ ምግብ እያገኘው ስላልነበረ ሶስታችንንም ላለመጉዳት የራሴን ውሳኔ ወስኜ አቁሜያለሁ። ስለዚህ እናንተ ጋርም የተለየ እንደዚህ የምትሉት በጣም የሚያስቸግራችሁ ምግብ ማትመገቡ፣ ፈሳሽ ማትወስዱ፣ ሰውነታችሁ ጤና ላይ እስካልሆነ ድረስ ባታጠቡ እንደኔ መልካም ነው ብዬ አስባለሁ። ነገር ግን እንዳልኳችሁ ሰውነታችሁን በጥሩ የጤንነት ሁኔታ ላይ የያዛችሁ እናቶች ከሆናችሁና ምንም አይነት ከዚህ ቀደም ሲል እንደጠቀስኩት ሃይ ሪስክ የሚባል ልዩ ክትትል የሚያስፈልገው የእርግዝና ሁኔታ ውስጥ እስከሌላችሁ ድረስ ማጥባት ትችላላችሁ ማለት ነው። ይህንን ደግሞ የጤና ባለሙያዎች ናቸው የሚመክሩን። ስለዚህ ያንን ማድረግ እንችላለን። ሌላው ደግሞ እንደ እናት እንግዲህ እንዳልኳችሁ ብዙ ስጋት ይፈጠርብናል። ስናጠባ ብሎ ምጥ ሊመጣ ይችላል ብለን እናስባለን። እንዳልኩት የውስጡን ልጅ እንጎዳለን። ብዙ ጥያቄዎችን እናነሳለን። እንዲሁ ነፍሰ ጡር ሆነን ከ4 ወራችን በኋላ የሚመረት አለ ኮሌስትሮል የሚባለው። ይሄ ልጁ እንደተወለደ ቢጠባው የበሽታ መከላከል አቅሙን ይገነባለታል፣ ጤናውን ይጠብቅለታል የሚባለው ወተት አለ አይደል? እንደ እንገር ወተት እንበለው። እሱ ወተትም ጭምር ይሄኛው ልጅ ጠብቶ ይጨርስበታል የሚል ስጋት ያነሳብናል፣ ጥያቄ ሆኖ ይነሳብናል። ነገር ግን እዚህም ላይ ቢሆን የጤና ባለሙያዎች እንደሚሉት ከሆነ እስከ መጨረሻው ጊዜ ይህንን ልጅ ብናጠባው ቢጠጣውም እሱ የወተት ለውጥ የጣም ለውጥ ልጁ ጋር ቢኖር ነው እንጂ ለዚህኛውም ልጅ ጉዳት አያመጣም። አዲስ የሚወለደውም ልጅ ይሄንን ንጥረ ነገር አያጣውም። ስለዚህ እስከ መጨረሻ ድረስ ስለሚመረት በዚህም በኩል ስጋት እንዳይገባን የጤና ባለሙያዎች ያሳስባሉ ማለት ነው። ይህ ጥያቄያችንም ትክክል ነው የሚሆነው። ምናልባትም ስናጠባ እታች አካባቢ ይሄ ኮንትራክሽን የሚባል ወይንም ማህፀናችን የመጨበጥና የመዘርጋት ሁኔታ ሊፈጠርበት ይችላል። እንደ ጤና ባለሙያዎች ገለጻ ከሆነ ግን ይህ የሚፈጠረው የምጥ ስሜት ምናልባትም እያጠባን ኃይል ኖሮት ማህፀናችንን ሊከፍተው እንደማይችል ነው የሚያስቀምጡት። ስለዚህ በምናጠባ ሰዓት ምናልባትም ማህፀን አካባቢ የተለየ ስሜት ሊሰማን ይችላል። ያ ማለት ግን አይሎ የማህፀናችንን ሁኔታ ከፍቶት ምጥ ይመጣል ማለት እንዳልሆነም ጭምር የጤና ባለሙያዎች ያስቀምጣሉ። ስለዚህ ከነዚህ አንፃር ሁሉንም ነገሮች ከግምት ውስጥ በማስገባት ማጥባት መቀጠል እችላለሁ አልችልም የሚለውን የራሳችንን የጤና ሁኔታ ተመልክተን መቀጠል እንችላለን። ነገር ግን ጤናማ እስከሆንንና እርግዝናችን ጤናማ እስከሆነ ምንም አይነት ጉዳት የለውም፣ ማጥባት ትችላለች። በዚህ ወር ላይ ማቆም አለባት የሚባልም ገደብ የለውም። እስከ መጨረሻ እስከ ወሊድ ጊዜያችን ማጥባት እንችላለን። ከወለድም በኋላም በቂ የሆነ አመጋገብ በመመገብ ፈሳሽ በመውሰድ ሁለቱንም ልጆች ማጥባት እንችላለን። እንደውም ይሄ እንደሌላ አድቫንቴጅ ተደርጎም ይወሰዳል። እናቲቱ እስካልከበዳት ድረስ ወይንም ያኛው ልጅ ጡት የማቆም ፍላጎት እስከሌለው ድረስ ብታጠባቸው የሁለቱን ልጆች ፍቅር የበለጠ ልጨምር እንደምችል በማጥባት ሁለቱን በጋራ በማጥባት ያንን ማድረግ እንደምችል ጭምር ባለሙያዎች የሚያስቀምጡት ነው የሚሆነው። እኔ እንግዲህ ከብዙ በጥቂቱ ያገኘሁትን መረጃ ነው በዚህ መልኩ ያጋራኋችሁ በዚህ ርዕሰ ጉዳይ ላይ። እናንተ ደግሞ የራሳችሁ ተሞክሮ ይኖራችኋልና እናንተም ተሞክራችሁን ልታጋሩን ትችላላችሁ። ኮሜንት ክፍሉ ክፍት ነው፣ እዛ ላይ ጻፉልን። መቼ አቆማችሁ እስከ መጨረሻው አጥብታችሁ
እጠይቃችኋለሁ። 2 ልጆቻችሁን እያጠባችሁ ያላችሁ እናቶች አላችሁ፣ የራሳችሁን ተሞክሮ አስቀምጡ፣ እንማማርበታለን። ቀጣይ በሌላ መረጃ ነው የምንገናኘው። እስከዛው ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተለየ ሀሳብ አስተያየት የሚኖራችሁ ከሆነ ኮሜንት ላይ አስቀምጡ። እንዳልኳችሁ ቀጣይ በሌላ መረጃ እንገናኛለን። እስከዛው ቸር ሰንብቱ።